ክልል ወደ ደረሱኝ መረጃዎች ነው የማልፈው። መቲ በአማራ ክልል በተለያዩ ቦታዎች አውደ ውጊያዎች ሰሞኑን ቀጥለዋል። መስዋዕትነት የከፈሉም የፋኖ ኃይሎች እንዳሉ ሰምተናል። የተወሰኑ ዝራቸው ነገር ግን የተገኘው ድል ከፍ ያለ እንደሆነ ነው የሰማነው። በተለይ በትናንትናው ዕለት የመርጦ ለማርያም ከተማ ጎጃም ማለት ነው ሙሉ በሙሉ በፋኖች ቁጥጥር ስር ገብታለች። በዚህ ውጊያ ምኒልክ ዕዝ አንድ አሃድ ከወሎ ማለት ነው ተሻግረው ወደ ጎጃም ሄደው መርጦ ለማርያም ላይ ዲሽቃ ማራካቸውን አስታውቀዋል። ከዛ ተሻግረው ማለት ነው እየተመጋገቡ ነው የሚገኙት። ቀጥሏል። ሌላው በላስታ ግንባር ሙቆሃ በተባለ ልዩ ቦታ ላይ በተፈጸመ መብረቃዊ የደፈጣ ጥቃት በስፍራው ስፍሮ የነበረው መከላከያ እዚህ ቦታ ላይ ትልቅ ካምፕ ነበረው። ከፍተኛ ጉዳት ደርሶበት ተበታትኖ ከተማውን ለቆ መውጣቱ ተሰምቷል። በላስታ ሙቆሃ ላይ የነበረው ትልቁ ወታደራዊ ካምፕ ተሰባብሯል። ሰራዊቱም ተበታትኗል። በአካባቢው ልደታ ተብሎ በሚጠራው ተራራ ላይ ከዚህ በተጨማሪ ለ4 ቀናት መሽጎ የነበረ ጦር ነበር ነው የሚሉት። ይህም ጦር ውጊያ ከፍቶ ነበር ተጨማሪ ለማገድ። ነገር ግን መቋቋም ባለመቻሉ ፊቱም ወደ ላሊበላ አቅጣጫ አምልጧል። በዚህ በሚያመልጡበት ሰዓት ላይ በተሰነዘረባቸው ጥቃት ከመካከላቸው 26 ወታደሮች ህይወታቸውን እንዳጡ ከስፍራው የደረሰን መረጃ ያመለክታል። በእኛ በኩል አንድም ሰው አልተጎዳም ነው የሚለው ምኒልክ ዕዝ በላከልን መግለጫ። ሌላው እነዚሁ የሚኒልክ ዕዝ ኃይሎች በዳውንት ወረዳ ዳውንት ማለት ዋርላ ደላንታ ማለት ነው ማጎትና ጽፊያት በተባሉ ግንባሮች ላይ በወሰዱት ድንገተኛ ጥቃት ትልቅ ድል ማግኘታቸው ነው የተናገሩት። የመከላከያ ወደ ግንባሩ ዘሎ በገባበት ቅጽበት መረጃ ደርሷቸው ስለነበረ አሳቻ ቦታ ላይ አድፍጠው ነበር ጥቃት የሰነዘሩት ነው የሚለው። አብዛኛው ኃይል ተበታትኗል። እጃቸውን የሰጡት በርካቶች ናቸው ነው የሚለው። በቀጠና ወሳኝ ወታደራዊ ስፍራዎችና ወታደራዊ ቦታዎች በእኛ ስር ገብተዋል። ያገዛዙ መቃብር ጉዞ ይበልጥ እንዲፋጠን አድርገነዋል ነው የሚሉት። ሌላው በዚህ በወሎ አካባቢ አማራ ሳይንት አጅባር ከተማ ወረሂመኖ ማለት ነው የሚኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታላቅ ጀብዱ ፈጽመናል የሚል መረጃ አድርሰውናል። በክፍለ ጦሩ በታቦር ተራራ ሻለቃ ሚያዝያ 18 ቀን ትናንት ማለት ነው ከትናንት በስቲያ ማለት ነው ምሽት አማራ ሳይንት ወረዳ አጅባር ከተማ በመግባት አገዛዙ ሰራዊት በመደምሰስና የነፍስ ወከፍ መሳሪያ በማረክ ታላቅ ድል አስመዝግበናል። በተጋድሎ ታቦር ተራራ ሻለቃ አጅባር ከተማ መግቢያ ያለውን ኖሆር ሜዳ ኮንክሪት ምሽግን ሙሉ በሙሉ ከጥቅም ውጭ አድርገውት አካባቢውን ተቆጣጥረውታል የሚል ነው። በርካቶች ህይወታቸው አልፈዋል። የነፍስ ወከፍ በርካታ መሳሪያ ማርከናል ነው የሚሉት። በዚህ ላይ አጠቃላይ በአማራ ክልል ሆኗል። በዚህ ላይ መንገድ እየመሩ ከነበሩ ከ17 በላይ ሚኒሻዎች 6 ህይወታቸውን ሲያጡ ሌሎቹ ማርከናቸዋል። በመንገድ መሪ ሚኒሻዎች ነው የመጡት ነው የሚሉት። ህይወታቸው ካለፈው ሚኒሻዎች መካከል አንድ ሚኒሻው ባለም አያሌው የአጅባር ከተማ 03 ቀበሌ ተጠርንፎ የነበረ፣ ሁለተኛ ሚኒሻ አለሙ እንዳለ የአጅባር ከተማ 011 ቀበሌ ተጠርንፎ የነበረ፣ ሶስተኛ ሚኒሻ ሰይድ አድማሱ አጅባር 01 ቀበሌ ተጠርንፎ የነበረ፣ አራተኛ ሚኒሻ በላኩ አበበ አጅባር ከተማ 06 ቀበሌ ተጠርንፎ የነበረ፣ አምስተኛ ሚኒሻ ሽመልስ ጌቶ አጅባር ከተማ 028 ቀበሌ ተጠርንፎ የነበረና ሌላ በጊዜ ስሙ ያልታወቀ ሚኒሻዎች ነው። ሌሎች ደግሞ እንደዚሁ 8ቱም ሆነዋል። እነዚህ የስድስቱ ነው ስም የተገኘው። በተጨማሪ በመከላከያና በብተና ጠቅላላ በዚህ ቦታ ላይ ብቻ 28 የሚሆኑት ሰለባ ሆነዋል የሚል መግለጫ ሰጥተናል። በሸዋ ግንባር እንደነገርኩሽ በተለያዩ ግንባሮችም እንደቀጠሉ ናቸው። መቲ በአማራ ክልል ያለው አውደ ውጊያም እንደቀጠለ ነው። እናመሰግናለን። በተለይ አድባርና እዚህ አካባቢ ያሉ ሚኒሻዎች በጣም ዋጋ እየከፈሉ ነው። በነገር ላይ ለምን የሚድኑበትን መንገድ እንደማይፈልጉ አላውቅም። በጣም ነው ዋጋ የሚከፍሉት ያሉት። መከላከያውም እነሱ ነው የሚያጋፍጠው። ሲያርፍ እንኳን እነሱ ነው እንዲጠብቁ የሚያደርገው። ስለዚህ በሁሉም ነገር ላይ ሰለባ ነው እየሆኑ ያሉት፣ እየጠፉ ነው ያሉት። ልክ ነው። ድሃዎች ስለሆኑ ወይም ፖለቲካውን ስላልተረዱ ወይም ተጠርንፈው መሬት ስለሰጣቸው ገንዘብ ስለሰጣቸው ሊሆን ይችላል እዛ ቦታ ላይ ያሉት፣ ግን ህይወታቸውን እያጡ ነው። በጣም ብዙ ናቸው። ባይዘወይ ሚኒሻና አድማ ብተና ላይ ያሉ በጣም ብዙ ሰዎች እየሞቱ ነው ያሉት። እነሱም ከፊት የሚያጋፍጧቸው እነሱን ነው።
ማህበረሰቡ ደግሞ ያውቃቸዋል፣ ፋኖ ያውቃቸዋል፣ የት እንደሚኖሩ እነማን እንደሆነ ያውቃቸዋልና እስከ መቼ እንደዚህ አይነት ዋጋ እየከፈሉ እንደሚኖሩ አላውቅም። እና እንደው የማውቀው ተመሳሳይ ዜና ነው እየጨመረ ነው ማለት ነው የመጣው በተለይ እዛ አካባቢ። ትክክል መቲ፣ እንደዛ ነው። እስኪ ወደ ሌሎች ደግሞ አበይት እስኪ ወቅታዊ ነገር ላይ እንድንገባ እስኪ አርቲስቶቻችን ቀጥ እያሉ ነው። ትናንትና ተመስገን ገብረ እግዚአብሔር አብይ አህመድ ከራሳችን ላይ ውረድ ብለዋል። አንተን ሆራሽ አረጋኸኝ ወራሽ ወንድምም አብይ ከናታችን ላይ ውረድ ብለዋል። ተናደዋል ብልጽግናዎች። ሌላ ደግሞ ማነው አህመድ ተሾመ በጣም ጽኑ ኢትዮጵያዊ የብሔር ፖለቲካ ሀገራችንን እየከፋፈለው እየለያየው ባለበት ሰዓት እኔ የብሔር አቀንቃኝ ልሆን አልችልም። እኔ ስወደድ ጎንደር ተወድጃለሁ፣ ካሴቴ ሲወጣ ሐረር ተወድጃለሁ፣ ድሬዳዋ ተወዶኛል ህዝቡ፣ የትም ኢትዮጵያ ሀገር ላይ ተወድጃለሁ። አዎ እኔ የኢትዮጵያ ህዝብ ነኝ። ኢትዮጵያ ልወክል እንጂ የምችለው ወርጄ ሀገራችንን ሊበትን ካለው ይሄ ዘረኝነት አስተሳሰብ ተርታ ልሰለፍ አልችልም። በጣም ድንቅ ንግግር ነው በእውነቱ የተናገረው። ደግሞ በጣም ብዙ ሰው ላይ የዘር ፖለቲካ የብሔር ፖለቲካ ሀገራችንን እያጠፋት እያየው እንዴት ወደዛ ውስጥ እገባለሁ? ከዛ መውጫውን መንገድ ከዛ መሸሻ ታይም ነው እንጂ አሁን መግቢያ አይደለም። እንዴት ብሔርተኛ ሆናለሁ? ሌላኛው በጣም ትልቅ ቁልፍ ነገር የተናገረው እኔ በሁሉም አካባቢ ሲሄድ ተወድጃለሁ። አሁን አንዳንድ ሰዎች እየወጡ እንግዲህ ሲደነፉ ታያቸዋለ በየቦታው እና ማህበረሰብን ሲሰድቡ ምን ማለት እንደሆነ ነገ በምን አይነት ህይወት ውስጥ ሊኖሩ እንዳስቡ አላውቅም። እና ካምዙ ምናምን እኮ በተኮስ እንትን ሲሉ እኮ የአንድን ብሔር ነው የበላይነትን ነው በዛው የተቀበሉት እና ያንን ይዞ ሌላ ቦታ ላይ ሄዶ መስራት ይቻላል፣ መኖር ይቻላል። ከዚህ በኋላ ለኢትዮጵያ ህዝብ እየሸጡ መኖር ይቻላል አይቻልም? እሱን ነው የተናገረው። በሁሉም ቦታ ላይ ሄጄ ተወድጃለሁ፣ በሐረርም ተወድጃለሁ፣ በሁሉም በጎንደርም ተወድጃለሁ። ለምን ብዬ ነው ሌላ ነገር ውስጥ የምገባው? ለምን ብዬ ነው ማንሰው? በጣም የሚገርም ንግግር ነው። እንደዚህ መውጣታቸው በጣም ጥሩ ነው። ከዚህም በላይ ብዙ ቁጥራቸው መውጣት አለባቸው። ማህበረሰቡ ከያንያንን በጣም ይከተላል። ሀሳዊ ነቢያት ከሚከተል ይልቅ በጣም እንደዚህ አይነት ዘፋኞችን ይከተላል። በዚህ ላይ የሚናገሩት ነገር እውነት ከሆነ ደግሞ በደንብ ነው የሚከተላቸው እና ተስፋ በጣም ሰጪ ነው። እያየን ያለነው ነገር በጣም ተስፋ ሰጪ ነው። ደረጃ ቴንኪዩ፣ አመሰግናለሁ መቲ። ይህን ከአንድ ዘንዳ እስኪ ደግሞ ሌላ አንድ ቪዲዮ እንመልከትና አምባሳደር ሬድዋን ሁሴን የደህንነት መስሪያ ቤት ዋና ኃላፊው እድሜ ለቴዲ አፍሮ የስራ ንስት ቴዲ የሁሉንም ገመና እየገላለጥከው ነው። እስኪ እናዳምጣቸው። አዝረከረካቸው። አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለብዙ ቀለሟን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። የኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ የሚያይ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ደም ቆርጨው ነው ልሙጧ ተቀብራለች ሞታለች ይላል። ከሁሉ የገረመኝ ግን ባቀረሸ ቁጥር የሚያቀረሸው እያለ የተናገረው ንግግር ነውና